እስኪ ከመጽሐፍ ቅዱስ በአንድ ባታናት በ19 ገብርኤል ነው በአንድ ማርያም ናት የሚል ታሳየኛለህ? ከመጽሐፍ ቅዱስ ውስጥ ቆይ ሉተራውያን ኦገስት 15 ማክበራቸው ስህተት ነው? የእመቤታችን ቃል ማክበር ሉተራውያን እነማን ናቸው? ሉተራውያን ሲባሉ እነማንን የትኛውን ቤተክርስቲያንን ያካትታል? እስኪ ንገረኝ፣ ጥቀስልኝ። መካነ ኢየሱስ ነው። እሺ ሌላስ? እኮ መካኒስ ነገርኩህ እኮ ሉተራውያን አሉ አልኩ። እሺ እኮ ሉተራውያን ትክክል ናቸው አይደሉ? እነሱ ደግሞ ከኛ ጋር በዶክትሪን እንለያያለን። በዛው እነሱ ሲቀበሉት እኛ ማንቀበላቸው ስማ፣ እኛ ማንቀበላቸው ስማኝ ናቸው ግን እኛ ስማ፣ በዶክትሪን በአስተምሮ ከኛ ጋር ይለያያሉ ነው አሁን ዋናው ነገሩ። ስለዚህ ቆይ ልንገርህ፣ ከተለያዩ የሙሉ ወንጌል አማኞችና ሉተራውያን የሚያራምዱት አስተምሮ ልዩነት ካለው ቀን ሰጥቶ ቅዱሳንን ማክበር ጣዖት አምልኮ ነው አይደለም? ነው አምልኮ፣ የጣዖት አምልኮ ነው። ምንም ቀን ቆይ ስማኝ፣ እኔ ልንገርህ፣ ስማ፣ እሺ አዳምጠኛ፣ አስጨርሰኛ። አወራ ካረል አስጨርሰኝ፣ ላውራ፣ እኔ ደግሞ ላውራ። እሺ ብዬ ሰማሁ ካረል ብላ አዳምጠኝ። እኔም ከዛ በኋላ እንመላለስ፣ አንዱን ቦታ መስመር እያስያዘን እንሂድ እኮ። ለዛ እኮ ጣዖት አምልኮ ነው። አዎ በደንብ ጣዖት አምልኮ ነው። በአንድ በ19 በ30 የሚባል በመጽሐፍ ቅዱስ ውስጥ የሌለ ጥሩ እኮ ልጠይቅህ እዚህ ጋር መለስ። እኔ ይኸውልህ በ80 አንዱ ለምን ትጮኻለህ? ረጋ ብላ ትናገርም እንዴ? ተረጋግተህ መጀመሪያ አውራኝ። እኔ ማብራሪያ ስፈልግ ማብራሪያ ሰጠይቅሃለሁ። ማብራሪያ ካልፈለኩኝ ገብቶኛል ማለት ነው። በቃ አለቀ። የማውቀውን ነገር አታብራራልኝ። ቀን ሰጥቶ ቅዱሳንን ማክበር ጣዖት አምልኮ ከሆነ ሉተራውያን ደግሞ ቀን ሰጥቶ የሚያከብሩ ከሆነ ሉተራውያን ጣዖት አምላኪያን ናቸው? አሚዩትን አንሳው። እኔ አሁን ልነግርህ ነው እኮ እነሱ የራሳቸውን አስተምሮ አላቸው። ከኛ ጋራ በዶክትሪን ይለያያሉ። በዶክትሪን በአስተምሮ እንለያያለን። እኛ ማንቀበላቸዋለ፣ እነሱ ይቀበሉታሉ። ወይ ስማኝ፣ ምን ብዬ ጠየቅኩ? አሁን ሰማኸኝ አይደል እንዴ? አይደለም ጥያቄ፣ የኔ ጥያቄ ምን ነበር? ምን ብዬ ጠየቅኩ? ከመልስ በፊት ምን ብዬ ጠየቅኩ? የኔ ጥያቄ ስንገረኝ ምን ብዬ ጠይቄሃለሁ? ንገረኝ እስኪ። እየነገርኩ መሰለኝ እኮ። አይሰማህም? ድምፅ ይሰማኛል። ምን ብዬ ጠየቅኩ? የኔ ጥያቄ ምን ነበር? ይከብዳል አይደል? ይሰማኛል። ምንም የሚከብድ ነገር የለም። ምን ብዬ ጠየቅኩ? ስማኝ፣ ምንም የሚከብድ ነገር የለም። ከሆነ ምን ብዬ ጠየቅኩ? ሉተራውያኖች ጣዖት ያመልካሉ ወይ ማለት ነው? እመቤታችንን ቀን ያከብሩታል። ሰማኝ። ወይኔ እኔ እኮ ለምንድን ነው የማሰማኝ? አንተ የራስን ነገር ብቻ ነው እንዴ የምታዳምጠው? የኔን ነገር አሰማኝም። እሺ ቀጥልሽ። እኔ እኮ አሁን ያልገባኝ ነገር የትኛው መጽሐፍ ቅዱስ ነው ገብርኤልን አክብር በቀን የሚለው? የትኛው መጽሐፍ ቅዱስ? ናሆም ጤነኛ ነህ አይደል? ጤነኛ ነህ አይደል? ሰው ምን ሆኗል? ቅዱስ ነው ማርያምን በቀን ጤነኛ ነህ አይደል? መጀመሪያ ክፈትና ጤነኛ ነኝ፣ እግዚአብሔር ይመስገን፣ ጌታ ይባረክ፣ ደህና ነኝ። ጤነኛ ኮንክሪት የጠየቅኩ ምን ጥያቄ ነው? መጽሐፍ ቅዱስ ላይ የቱ ጋር ነው ያለው? በ12 ሚካኤል በ21 ማርያም ብዬ ጠየቅኩ። እሱ ነው የጠየቅኩ። እኔ ነኝ የጠየቅኩ። ለእኔ መልስልኛ፣ መልሴን ስጠኛ። የኔ ጥያቄ እኔ እኮ ነው የጠየቅኩ። እኔም የጠየቅኩን መልስልኝ። እኔ መች መለስከውና? ነገርኩ። ጣዖት አምላኪያን ናችሁ አይደሉም? እሺ ከመለስክልኝ እኮ ባስተምሮ አልሰማኸኝም እኮ ገባኝ። ጣዖት አምላኪ ናችሁ አይደሉም? ከመለስኩ መልስልኛ። ሉተራውያን ኢየሱስ ተከታይ ነን።
ጣዖት አምላኪ ናቸው አይደሉም? ሉተር ጣዖት አምላኪ አይደሉም? አይደሉም። ቀን ሰጥቶ ቅዱሳንን ማክበር ጣዖት አምልኮ ነው አይደለም? አዎ ቀን ሰጥቶ ቅዱሳንን ማክበር ጣዖት አምልኮ ነው አይደለም? በደንብ ነው እንጂ እንደዛ በደንብ ቀን ሰጥቶ ቅዱሳንን ማክበር ጣዖት አምልኮ ነው አይደለም? በደንብ ነው እንጂ ካችሁ እንጂ ጣዖት ሰማኝ። ሉተራውያን ቀና ሰጥቶ ያከብራሉ። ጣዖት አምላኪ ናቸው አይደሉም? የትኛው ቦታ ላይ ነው ቀን ሰጥቶ ያከበሩት? እስኪ አሳየኝ፣ በማስረጃ አሳየኝ። ክፈትና አሳየኝ። የሚታይ የሚጨበጥ ካየው እስከ ካየህስ ምን ትላለህ? አሳየኝ፣ ክፈት። ካየህስ ካሳየውስ አሁን ጥያቄው እሱ ቀጥል፣ አሳየኛ። ካሳየውስ ነው ጥያቄው። አሁን አሳየኝ፣ ክፈት። አዙሮ ካሜራውን ከፍ አታድርገው። እንዴ ምን ሆነሃል? አዙረው። ምንድን ነው ያበሳጨው ነገር? ምሕረቱ መገለጫው። ኧረ እኔ ምንም የሚበሳጨው ነገር የለም። በሉ ወደዛ። ሙሉ ወንጌል ምንድን ነህ? ፔንቴኮስታል ነኝ። እሺ እመቤታችን ቅድስት ድንግል ማርያም ዘላለማዊት ድንግል ናት? ዘላለማዊት ድንግል ኖ አይደለችም፣ በፍጹም። እሺ እንደዚህ ብሎ የሚያምን ቤተ እምነት ትክክል ነው? ምን ብሎ የሚያምን? እመቤታችን ከክርስቶስ ውጪ ሌላ ልጆች የሏትም ብሎ የሚያምን። ምን አልከኝ? ይቅርታ። ከክርስቶስ ውጪ ሌሎች ልጆች የሏትም ብሎ የሚያምን ቤተ እምነት ትክክለኛ ቤተ እምነት ነው? አይ አንደኛ እንደዚህ የሚል ቤተ እምነት መጽሐፍ ቅዱሳዊ መሰረት ግራውንድ የለውም። መጀመሪያው ነገር ያ ነው። ሌላው ነገር ደግሞ መጽሐፍ ቅዱሳችን ቆይ ልግለጽልህ። ስምህን ንገረኝ። ቆይ ስምህን ንገረኝ። ስሜ አስፈላጊ ነው? አዎ በቃ ችግር የለም። ስም ምን ያስፈራል? ስምህ? አይ አያስፈራም፣ ምንም ችግር የለውም። ግን ሌላ ምሳሌ ልትሰጥ ይችላል። አይ ችግር የለም። አይ በስምህ ምሳሌ ልትሰጥ አይደለም፣ ማን ብዬ ልጥራህ ብዬ ነው። በዚሁ ፕሮፋይል ላይ ባለው ጥራኝ፣ ችግር የለውም። መዳም በለኝ። እሺ ሉተራውያን እንደዚህ ብሎ ያምናሉ። እንግሊዝኛ ትችላለህ ወይስ ላንብብልህ? ላንብብልህ ወይስ ምንድን? አንተ አንብብልኝ። ኦኬ እቺ ምልክት ያረካትን ነው አይደል? አዎ። therefore she is truly the mother of God and nevertheless remained virgin a virgin ማለት ነው። አንተ ያልከውን እኮ ይሄ አያረጋግጥም። ምንድነው ያልከው? አንተ ያልከው ዘላለማዊ ድንግል ነች ነው ያልከው። ይሄ ምን እንደሚለው? ይሄ የሚለው የእግዚአብሔር እናት ወይንም የክርስቶስ እናት ሆና ቢሆንም ግን ቨርጂን ሆና ቆይታለች ነው፣ ድንግል ሆና ቆይታለች ነው የሚለው። እስቲ ከላይ ጀምረህ አንብበው። ይሄንን ከቁጥር 24 ጀምረህ ሐሳቡ ከወለደች በኋላም ድንግል ነች የሚለው ኖ ይሄ ሐሳቡ ከወለደች በኋላ ድንግል ናት አይደለም ነው የሚለው ነው። እንደዛ ነው የሚለው። ከወለደች በኋላ ድንግል ነች ክርስቶስን እንጂ ዘላለማዊ ድንግል ነች አይልማ። ዘላለማዊ ድንግል አዳምጠኝ። ቆይ ደራርበህ አታውራኝ። እኔ ሳውራ ደራርበህ አታውራ። እኛ ዘላለማዊት ድንግል ናት ስንል ምን ማለታችን እንደሆነ መጀመሪያ ስረዳ። እኛ ዘላለማዊት ድንግል ናት ስንል ከክርስቶስ ውጪ ሌላ ልጅ የላትም፣ እሱንም የወለደችው በግብረ መንፈስ ቅዱስ ነው ለምን ምናምነው እንጂ እኛ ዘላለማዊት ድንግል ናት ስንል ክርስቶስንም አልወለደችም እያልን አይደለም። ወለዲተ አምላክ እያልን የአምላክ እናት እያልን እንዲህ በየጊዜው በመዝሙራችን ቆይ ደርበህ አታውራ። እኔ እስከማውራ አትቆደር። ጨርስ። ሚዩት አድርግና ስማኝ። ሚዩት አንስተህ በህግ ነው ማውራት ያለብን። ደራርበን ካወራ ምኑ ነው የምንግባባው? ሚዩት አድርገውና በራስህ እጅ ሚዩት አድርግና። ስለዚህ እኛ ዘላለማዊት ድንግል ስንል ከክርስቶስ ውጭ ሌላ ልጆች የሏትም። ይሄ መጽሐፍ ቡክ ኦፍ ኮንኮርድ የሉተራውያን ያስነበብኩልህ ዘ ፐርሰን ኦፍ ክራይስት በሚለው ቮሊዩም እንትን ላይ ፓርት 8 ላይ ቁጥር 24 ላይ ነው ያነበብኩልህ። ስለዚህ እመቤታችን ቅድስት ድንግል ማርያም ክርስቶስን ከወለደች በኋላ ድንግልናዋ ሳይፋለስ እንበለ ሰስኖ ለተድንግልና ኢንቫዮለስ ሳይሆን ሳይገረሰስ ንጽሕት ቅድስት ሆና ክርስቶስን ከወለደች በኋላ በድንግልና ኖራለች የሚለው የሉተራውያን ትምህርት መጽሐፍ ቅዱሳዊ ነው አይደለም? አሁን ቀጥል። እዚህ ጋር የተጻፈው ይኸውልህ ዘማርያም የሚለው ክርስቶስን ከወለደች በኋላ ድንግል ሆና ቆይታለች ነው እንጂ
ከዛ በኋላ ዊች ሚንስ ክርስቶስን ስትወልደው በተፈጥሯዊ ሕግ ከሆነ አንዲት ሴት ልጅ ከወለደች ቨርጂን ልትሆን አትችልም፣ ድንግልናዋ ያበቃል። ግን ክርስቶስን ስትወልደው ማርያም ድንግል ሆና ነው የወለደችው ነው። ድንግል ሆና ነው። ይሄ እንደዛ ነው የሚለው ሶዛት ቆይ ልጨርስ፣ ሀሳቤን ልጨርስ፣ አልዳስጨረስከኝም እንጂ አልዘጋሁትም የሚለውን እኮ ሚስ ፕሬዘንት የሚባል ነገር የለም። አይደለም አላስጨረስከኝም እኮ ሀሳቤን አላገኘሁም። አዳምጠኝ መጀመሪያ። ኧረ እባክህ ረጋ በል፣ ተረጋጋና አዳምጠኝ መጀመሪያ። ሀሳቤን ሳልጨርስ እንዴት መልስ መስጠት ትችላለህ? እሺ ቀጥልሽ። ይኸውልህ አሁን መጀመሪያ ደርበኸኝ አታውራ። የጠየቁን ጠይቀህ በቀጥታ መልስልኝ። ይሄ የሉተራውያን ቡክ ኦፍ ኮንኮርድ ላይ ክርስቶስን ከወለደች በኋላ እመቤታችን ድንግል ማርያም ዘላለማዊት ድንግል ሆና ቀርታለች ነው የሚለው ወይስ ደግሞ ለተወሰነ ጊዜ በድንግልና ቆይታ ከዛ ልጅ ወልዳለች ነው የሚለው? የሶር ነው መልስልኝ። ከዛ በኋላ ኢየሱስ ክርስቶስን ከወለደች በኋላ ያለው ሃይ ጋድ who showed his divine majesty even in his mother's womb inasmuch as he was born of virgin with her virginity inviolate። ምን ማለት ነው? አሁንም ይኸውልህ እኔ ያልኩትን ነው ይሄ ነገር የሚገልጸው። ምንድን ነው የሚለው? ኢየሱስ ክርስቶስን ስትወልደው it doesn't violate her virginity ነው which means ቨርጂንነቷ አልቀረም ነው የሚለው። ከዛ ውጭ ግን ክርስቶስን ከወለደች በኋላ ዘላለማዊ ቨርጂን ናት የሚል ግን የለውም እዚህ ውስጥ። ቀጥል። ከዛ ቀጥሎስ? እሱን እኮ ቅድም አውርቻለሁ። therefore she is truly the mother of God and nevertheless remain a virgin። እሺ therefore ማለት ምን ማለት ነው? ስለዚህ ማለት ነው። ስለዚህ ከዛ በኋላ ምን ሆነች? ክርስቶስን ከወለደች በኋላ ምን ሆነ ነው የሚለው ከዛ ጥቅሱ። ክርስቶስን ወልዳው ቨርጂን ነች፣ ቨርጂን ሆና ቀጥላለች ነው የሚለው። እንዴ አንተ ሰውዬ ምን አይነት እንግሊዝኛ ነው አንተ የምታውቀው? ይኸውልህ አሁን አንተ ዘላለማዊ ቨርጂኒቲን ለማጽደቅ ይህንን ሀሳብ ወደ ራስህ እየጠመዘዝከው ነው እንጂ አይደለም እኮ ያለው ሉተራውያን እንደዛ አያምኑም እንዴ? ቆይ ሉተራውያን አያምኑም እንደዛ? አይ ዶንት ኖ እኔ የሉተራውያንን ብሊፍ አላቅም እውነት ለመናገር። ስለዚህ ካላወቅህ እንደዛ ነገር ቆይ አዳምጠኝ። ቆይ ካላወቅህ ይሄንን ጽሁፉን ነው እየተረጎምኩልህ ያለሁት እንጂ የእነሱ ብሊፍ እንደዛ ሊሆን ይችላል፣ እንደናንተ ሊሆን ይችላል፣ አላቅም። ተሳስተዋል አልተሳሳቱም? ይሄንን እኔም እቀበላለሁ፣ እኔም አልክድም። አይደለም እንደኛ ካመኑ ተሳስተዋል አልተሳሳቱም? ስህተት ነው። ባይብል እንደዛ አያስተምርም። በእርግጥ መጽሐፍ ቅዱስ ስለ ማርያም ዲስክራይብ የመግለጥ አጀንዳ አይደለም ያለው፣ ስለ ክርስቶስ ኢየሱስ ነው የሚያወራው አዲስ ኪዳን። ግን ኦን ዘ ዌይ ያረጀ አካሄድ አትሂድ፣ ያረጀ የፋራ አካሄድ አትሂድ። አሁን በሰለጠነበት ወጣት ሆነን ዝም ብለህ ርዕስ ሆነን ስለ ማርያም አይደለም ስለ ክርስቶስ አትበል። የተጠየቁ ጥያቄ በቀጥታ መልስልኝ። የጠየቁ ከርሱ እኮ አልወጣሁም። ከርሱ እሺ ቀጥል። ያስወራኝ አይደለም አልባሌ ቃል አትጠቀም። እሺ በቃ ተወው። ይሄ ዝም ብሎ ከርሱ ውጭ አትውጣ። ኦኬ ቀጥል። ችግር የለውም። ሉተራውያን እንደኛ እመቤታችን ድንግል ማርያም ክርስቶስን ከወለደች በኋላ ድንግል ሆና ቀጥላለች ብሎ ማመናቸው ስህተት ነው። ይህ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው ጥያቄው። አሁንም እኮ ዘማርያም አልተስማማንም ትርጉሙ ላይ እንደዛ። ይኸውልህ ትርጉሙን እንደዚህ ብሎ ማመናቸው ስህተት ነው አይደለም? እኔ የምቀበለው ልንገርሽ ባጭሩ። እኔ ኢየሱስ ክርስቶስ አይደለም እኔ የምልህን ስማኝ። አሁን አላመኑም። አንተ እኮ እዚህ ጋር ይኸውልህ፣ አንድ ደቂቃ ስጠኝ። አንድ ደቂቃ ላውራ። ሉተራውያን ይገባሉ። አያምኑም ወይስ አያምኑም? የሚያምኑትን ልንገርህ። አንድ ደቂቃ ስጠኝ። ስለ ሉተራውያን ታውቃለህ እኮ እዚህ ላይ ያነበብኩትን ነው የምነግርህ። ያነበብኩትን እኮ በቃ ስለ ዝም በላ ታዲያ። ስለ ሉተራውያን ታውቃለህ? የምታውቀውን ብቻ ማውራት ያለው ስለ ሉተራውያን ታውቃለህ? ስለ ሉተራውያን መረጃ ሰጠኸኝ። ይህን መረጃ ነው የምነግርህ፣ ሌላ ነገር አይደለም። በጣም ጥሩ። ቆይ እሺ፣ አዳምጠኝ። አንድ ሰው ዘላለማዊት ድንግል ናት ብሎ ቢያስተምር እመቤታችን ከክርስቶስ ውጭ ሌላ ልጆች የለዋትም ብሎ ቢናገር ይህ መጽሐፍ ቅዱሳዊ ነው አይደለም? ዲስ ኢዝ ኖት ዘ ኮንሰርን ኦፍ ዘ ባይብል። ይሄ መጽሐፍ ቅዱሱ ሀሳብ አይደለም። ሲጀመር መጽሐፍ ቅዱስም እንደዛ አያስተምርም። ላሳይ ይችላለሁ። ቆይ ስለዚህ ይህ መጽሐፍ ቅዱሳዊ ነው? ኦፍ ኮርስ። ጥሩ። ለማርያም ቀን ሰጥቶ ማክበር ይህ መጽሐፍ ቅዱሳዊ ነው? ማክበር፣ ምስጋና፣ በመንፈስ ስግደት የሁሉ ለእግዚአብሔር ብቻ ነው፣ ለፍጡራን አይሰጥም። ለፍጡራን አይሰጥም? እርግጠኛ ነህ? አዎ በፍጹም
አይሰጥም። እሺ ይሄ የሉተራውያን ቀን አከባበር ላይ ግን ርዕሱን ሺፍት ከማድረጋችን በፊት ግን እዚህ ላይ ብንቋጭ አላረኩም። እሱንም ፈታለሁ። እሱ ሁለቱንም አለቀ። ሁለቱንም እንይዘዋለን። የዘላለማዊ ድንግልናውም ይሄንንም ነው አብሬ የምጠይቅህ። ኦገስት 15 ላይ የእመቤታችን የቅድስት ድንግል ማርያም ቀን ያከብራሉ። ተሳስተዋል። ምንድን ነው የሚያከብሩት? ኦገስት 16 ምን አውቃለሁ። ይሄ ኦገስት 15 ሴንት ሜሪ ማዘር ኦፍ አወር ሎርድ ይሎ ያከብራሉ። ሴንት ሜሪ እኔ ምንም መረጃው የለኝም እውነት ለመናገር። ቀን ሰጥቶ ግን ቅዱሳንን ማክበር መጽሐፍ ቅዱሳዊ ነው? ቀን ሰጥቶ በአዲስ ኪዳን ምንም አይነት በዓላትና ክብረ በዓላት እንኳን በአዲስ ኪዳን የተጻፈ በመጽሐፍ ቅዱሳችን የለም። ቀን ቆጥሮ በወር በማቻ ምናምን እንዲህ አይነት በዓል ማክበር መንፈሳዊነት አይደለም ይላል መጽሐፍ ቅዱስ። ጥሩ። ስለዚህ እነዚህ ጣዖት አምላኪያን ናቸው እንደዚህ የሚያደርጉ ሰዎች። እኔ ይህን ቀን በመስጠታቸው ጣዖት አምላኪ አላልኩም። ቀን በመስጠታቸው ነገር ግን ነው አይደለም። ምን ቀን ሰጥቶ ይሄው ልጨምርልህ። ለምሳሌ ተመልከተው እዚህ ጋር የሚታይ ከሆነ በየወሩ ያለውም ማለት ነው። ለምሳሌ እዚህ ጋር ስትመለከት የሐዋርያው ቶማስ ቀን ዲሴምበር 21 ከዛ በ26 ደግሞ የሰማዕቱ እስጢፋኖስ ቀን ብሎ ያከብራሉ። ፕላስ በጣም የሚገርም ነገር እዚህ ጋር ተመልከተው ኦገስት 15 የእመቤታችን ብለው ሴፕቴምበር 14 ደግሞ የቅዱስ መስቀሉ ቀን ብሎ ያከብራሉ። ከዛ ደግሞ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ሴንት ሚካኤል ኤንድ ኦል ኤንጅልስ ነው የሚለው። ቀን ሰጥቶ ቅዱሳንን ማክበር መጽሐፍ ቅዱሳዊ ነው አይደለም? ማክበር አሁን ይኸውልህ እኔ አይ ዶንት ኖ ዴር ሞቲቭ የነሱ ሞቲቭ አላውቅም። ነገር ግን ቅዱሳንን ማክበር፣ ማመስገን፣ ለነሱ መዘመር፣ ወደ እነሱ መጸለይ። ቆይ አንዴ አይደለም አዳምጠኝ። ቆይ ሌላ ቦታ አትሂድ። እነሱ አሁን ይህንን ስላደረጉ ሚስፕሬዘንት አታርግ። ይህን ስላደረጉ እነሱ ጣዖት አላመለኩም። እኔ ጣዖት አመለኩ አላልኩም። ወይ ደግሞ እነሱ እንደዚህ ቀን ሰጥቶ ሲያከብሩ እያመለኩን አላልኩም። ለምሳሌ የቅዱስ እንድሪያስን ቀን ይሄ እንደምታየው ኖቨምበር 30 ሲያከብሩ እያመለኩት ነው አላልኩም። እኔም አላልኩም እነሱም አላሉ። ባላሉት ነገር ጉዳይ ላይ ሌላ ስም መስጠት አይገባም። ጥያቄያችን ግን ምንድን ነው? ቀን ሰጥቶ ግን በዚህን ቀን ሐዋርያው እንድሪያስ ነው፣ በዚህን ቀን ሐዋርያው ታዲዮስ ነው፣ በዚህን ቀን ዮሐንስ ወንጌላዊ ነው። ዲሴምበር 27 እንደምትመለከተው በዚህን ቀን ደግሞ የእመቤታችን ቀን ነው ብሎ ማክበር ግን ከመጽሐፍ ቅዱስ ላይ ያልተሰፈረ ሉተራውያን ያውም የፕሮቴስታንት ወገኖች እንዲህ ሲያከብሩ ከመጽሐፍ ቅዱስ ወጥተዋል ወይስ አልወጡም? ማክበራቸው ትክክል አይደለም። እኔ አልቀበሉም። ከመጽሐፍ ቅዱስ ወጥተዋል። ባይብሊካል አይደለም። ባይብሊካሊ ቀን ሰጥተህ እንድታከብር እንድታመልክ የሚፈቅድልህ ምንም ነገር የለም። ግን አንድ ነገር ማለት ነው ወሳኙ ነገር ብዬ ማስበው ልንገርህ። በጣም ወሳኙ ነገር የት ነው የሚያከብሩት የሚለው ነገር ነው። ምንድን ነው የሚያደርጉት የሚለው። ኦኬ እድል ስጠኛ ዘማሪያ ታወራለህ። ስታወራ ግን በግምት ማውራት የለብም። ሁለት ነገር እያወራህን ያለው አንደኛ አላቅም፣ ሁለተኛ ነገር ደግሞ ትርጉም መስጠት። ካላወቅ አላቅም ብለህ ማለፍ ነው ያለብህ እንጂ ማክበር ማለት ግን እንደዚህ ተብሎ ነው የሚፈታው። ማክበር ብለህ ሌላ ትርጉም አትስጠው። ቀን ሰጥቶ ማክበር ስህተት ነው አለቀ። ማንም ያደርገው ስህተት ነው። ማክበር ትክክል አይደለም። ስለዚህ ይህ መጽሐፍ ቅዱሳዊ ነው አይደለም? ባይብሊካል አለ። በአዲስ ኪዳን ቀን ሰጥተን እንድናከብር አልተነገረንም። የሶር ነው መልስልኝ። እንደዚህ ብሎ ባይብሊካል አይደለም አልኩ እኮ። ባይብሊካል አይደለም አልኩ እኮ። መጽሐፍ ቅዱሳዊ አይደለም። ከመጽሐፍ ቅዱስ የወጡ ናቸው እኮ። የሶር ነው ብለህ መልስልኝ። ደርበኛ አታውራ። ስለዚህ ሉተራውያን መጽሐፍ ቅዱሳውያን አይደሉም። ኖ አይ አም ኖት ጀጅ ማድረግ አልችልም። ይሄን በማድረጋቸው ግን ምንድነው የምለው መሰለህ፣ ይሄን በማድረጋቸው ጥሩ ላቅልልህ። ትክክል አይደሉም ነው። ይህ መጽሐፍ ቅዱሳዊ ናቸው፣ ትክክል አይደሉም። ይሄን በማድረጋቸው ግን ኢንዲቴል ማለት ነው። ኢንዲቴል ምንድን ነው የሚያከብሩት፣ በምን አይነት መንገድ ነው የሚያከብሩት የሚለው ማወቅ ያስፈልጋል። በቃ አለቀ። ሙሉ ሲጀመር ርዕሱ ራሱ ፌስትስ ኤንድ ፌስቲቫልስ ነው የሚለው። ሲጀመር ራሱ ኦርጉ ራሱ መዶት ኦርግ ነው ስትና ሉተራውያን ሚስሮይድ ሲኖድ ናቸው። የታወቁ በጣም ኮንሰርቫቲቭ የሚባሉ ሉተራውያን ፕሮቴስታንት ናቸው። ብሎጉም የነሱ ነው። ዝም ብሎ ከዊኪፒዲያ የወጣ አይደለም። አንተ በምታውቀው በተማርከው የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኦገስት 15 የማርያም ቀን፣ ኦገስት 29 ደግሞ የመጥምቀ መለኮት ቅዱስ ዮሐንስ ቀን፣ ኦገስት 24 ደግሞ የበርቶሎሜዎስ የሐዋርያው ቀን ብሎ ማክበር፣ ቀን ሰጥቶ ማክበር ከየትኛው የመጽሐፍ ቅዱስ ትምህርት ወስዶ ነው ትክክል የሆኑት? አንድ ሁለተኛ፣ እንደዚህ አድርጎ መስጠታቸውስ ይህ መጽሐፍ ቅዱስ ያሰኛቸዋል ነው? አሁን አልደጋግምልህም፣ አጭር ነው። ደጋግሜልሃለሁ ብዙ ጊዜ።
የወሰኑ መልስልኝ። ያው ጊዜ እየሰጠኝ እንዳብራራ እድል እየሰጠኝ አይደለም፣ ግን አልመለስልኝማ። ያልመለስልኝ እኮ ነው። አሁን ያነሳልኝ ነገር ቆላሲስ ምዕራፍ 2 ቁጥር 16 ላይ ሐዋርያው ጳውሎስ ቀናትን ጠብቆ ወራትን ጠብቆ በዓላትን ክብረ በዓላትን ማክበር በአዲስ ኪዳን እንደቀረ እንደሌለ ይናገራል። ስለዚህ እነዛ በዓላት ክብረ በዓላት በብሉይ ኪዳን ጥላ እንደነበሩ ምን ብዬ ጠየቅኩ እኔ? አሁን ግን ቀናቶችን ሰይሞ ክብረ በዓላትን ማድረግ የሐዋርያት ልማድ አይደለም፣ በሐዋርያት ዘንድ የለም። በቃ ይሄን ነው የምለው። ይሰማል? ምን ብዬ ጠየቅኩ? አይሰማም? ምን ብዬ ጠየቅኩ? ጥያቄ እንድገምልኝ። ቀናት ማን ነው? ቀናትን አልመለስኩልህም? መልሱ ልክ አይደለም። ምን ብዬ ጠየቅኩ? ጥያቄ እንድገመው። ቀናትን እንትን ብሎ ወስኖ ማክበር ባይብሊካል ነው ወይ አይደል ያልከኝ? መጽሐፍ ቅዱሳዊ ነው ወይ ነው አይደል ያልከኝ? እንደዛ ስፔሲፊካሊ ጠይቃለሁ። እንደዛ አልጠይቁም። አሁን የመጨረሻ እንዲህ ነው የምጠይቀህ። ሉተራውያን ቀን ሰጥተው እንደዚህ ቅዱሳንን ማክበር ይህ መጽሐፍ ቅዱሳዊ ናቸው አይደሉም? ናቸው ወይም አይደሉም ብለህ መልስልኝ። ተግባሩን ነው የምልህ። ተግባሩን ናቸው ወይስ አይደሉም? የሰው ነው ጥያቄው። የሰው ነው ጥያቄ። አንተ የምታስበውን ልል አልችልማ ዘማርያም። እኔ የምለው እኮ በራሴ መንገድ ነው እነሱ ልተች የምችለው። ይሄ ተግባራቸው መጽሐፍ ቅዱሳዊ ነው አይደለም እኮ። መጽሐፍ ቅዱሳዊ አይደለም አልኩህ አይደለም አልኩህ። ስለዚህ በአንተ ወንድማችን ትምህርት መሰል ሉተራውያን እንደዚህ ቀን ሰጥተው የሐዋርያው ታዲዮስ ቀን፣ የሐዋርያው በርቶሎሜዎስ ቀን፣ የማርያም ቀን ብሎ ማክበራቸው ከመጽሐፍ ቅዱስ የወጡ ናቸው። ይሄ ነው ማጠቃለያ። ምንም ጥያቄ የለው። ይሄ ተግባራቸው ባይብሊካል አይደለም። ይሄ ተግባራቸው ዮሐዴ እንዴት ነው? ዮሐድ እንኳን ደህና መጣ። ኦኬ፣ ቅድም እንትን ባልከው ላይ ሪፍሌክት ላድርግ የተወሰነ። እንዴት ነው ዮሐዴ? ደህና ነህ ወይ? እግዚአብሔር ይመስገን። ሁሉ ሰላም ዲያቆን? እግዚአብሔር ይመስገን ደህና ነኝ። ይመችሃል ያለህበት?